የአዋሽ ባንክ የ2026 የዓለም ዋንጫ እጅግ ልብ ሰባሪ በሆነ ሁኔታ እንደቀጠለ ነው። ጃፓን በ96ኛው ደቂቃ በማርቲኔሊ ግብ ተሸንፋ እግር ኳስ ጨካኝ ስፖርት ነው ተብሎ ሲነገር መላው አፍሪካውያንን አንጀት ያበገኑ ጨዋታዎችንም እየተመለከትን እንገኛለን። በዓለም ዋንጫ የጥሎ ማለፍ ጨዋታ ታሪክ 125ኛ ደቂቃ ላይ የተቆጠረ ግብን ቤልጂየሞች አስመልክተውናል። ጨዋታው ልብ አንጠልጣይ የነበረ ቢሆንም ለሴኔጋላውያን ግን ልብ ሰባሪ ነበር። ሀቢብ ዲያራ እና እስማኤል ሳር ለሴኔጋል ብሔራዊ ቡድን ከረፍት በፊትና ከረፍት በኋላ አከታትለው ጎል በማስቆጠር 2-0 እንዲመሩ ቤልጂየም ብሔራዊ ቡድንን አስችሏቸው ነበር። በእብደት በተሞላች 5 ደቂቃ ጊዜ ውስጥ ግን ቤልጂየሞች በሮሜሎ ሉካኩና ዩሪ ቲልማንስ ጎሎች አቻ መሆን ቻሉ። በተጨማሪ ሰዓት ፔናልቲ አግኝተው የቤልጂየሙ አምበልና የአስተን ቪላው ቲልማንስ እጅግ ግሩም በሆነ ሁኔታ የመጨረሻውን ፔናልቲ 125ኛ ደቂቃ ላይ አስቆጥሮ 2-0 ከመነሳት ተነስተው አሸንፈው መውጣት ችሏል። እጅግ የሚገርም በዓለም ዋንጫ ታሪክ ምናልባትም አስደናቂው ከኋላ ተነስቶ ፊት የመምጣት ካምባክን ያሳዩበትን ጨዋታ ነው ያሳዩት። የብደት ደቂቃ ለሴኔጋሎች 5 ደቂቃ ብዙ ዋጋ አስከፍሏል። ፔናልቲውን ያሰጥ ነበር ወይ? በእርግጥ ግን ብዙዎችን ያነጋገረና ያላስማማ፣ ጥቂቶች ፔናልቲው ትክክል ነበር ቢሉም አብዛኞች ግን በፔናልቲው ዙሪያ የተስማሙ አይመስልም። በእርግጥ ካማራ የቲልማንስን የእግራ እግር ቁርጭምጭሚቱ አካባቢ ላይ አግኝቶታል ወይ? ራሳቸው እኮ አልቢትሩ ደጋግመው ነው የቫሩን ቲቪ ስክሪን በመመልከት ጨዋታውን ሲከታተሉ የቆዩት። ግን በመጨረሻ ውሳኔውን ወደ ፔናልቲ አመሩ። በእውነት የሴኔጋል ብሔራዊ ቡድን ተጫዋቾችና ደጋፊዎች እንደዚሁም ደግሞ አሰልጣኙ ይህን ውሳኔ በጽኑ ተቃውሞት ነበረ። ነገር ግን በሞሮኮ የአፍሪካ ዋንጫ ፍጻሜ ላይ እንዲሁ በመጨረሻዋ ደቂቃ ሞሮኮች ያገኙትን ፔናልቲ አናስመታም ብለው ሜዳ ጥለው የወጡበት ቁስል ጠባሳው ሳይሽር አሁን ደግሞ ተጨማሪ እርምጃ መውሰድ ምናልባትን ምዕራብ አፍሪካዊቷን ሀገር ሴኔጋልን ከዓለም ዋንጫ ውድድር ብቻ ሳይሆን ከእግር ኳሱም ለረጅም ዓመት እንድትታገድ ሊያስገድዳት ይችላል በሚል ፍራቻ ብቻ የማይወጡትን እሳት በወዳቸው ይዘው ፔናልቲው እንዲመታ አደረጉ። ያ 125ኛ ደቂቃ መጀመሪያ ሮሜሎ ሉካኩ ኳሱን ያዘ። ብዙዎች እዚህ አሜሪካ በአካባቢው ላይ የነበሩ ተመልካቾች በሙሉ ሉካኩ ኳሱን ይዞ የሚመታ መስሎ ሲቆም ይስታል የሚለው ቁጥር ድምፁ ከፍ እያለ መምጣት ችሎ ነበረ። በኋላ ላይ ግን ልክ ዳኛው ውሳኔውን ሰጥተው እንዲመታ እድሉን ወደ ፔናልቲ ስፖት ማመልከት ሲጀምሩ ለቲልማንስ ለቀቀለት። የቤልጂየም ብሔራዊ ቡድን አምበል እንደዚሁም ደግሞ የአስተን ቪላው የመሃል ሜዳ ቤልጂየማዊው ቲልማንስ ኳሱን አስቀመጠ። ለማንም ቢሆን እጅግ አስፈሪው ሰዓት ይህ ሰዓት ነበረ። 125ኛ ደቂቃ ነው። ከዚህ በኋላ የአልቢትሩ ፊሽካ መደመጥ ብቻ ነበረ የሚጠበቀው። ግን ደግሞ ኳሷን ካስቀመጠ በኋላ የዓለም አይን በሙሉ የዚህ ተጫዋች እግር ላይ ነበር ያረፈው። መጣ፣ ተንደረደረ። በስቴዲየሙ ያለው ደጋፊ በሙሉ በጭንቀት ግማሹ ደግሞ አፉን ይዞ የዚህ ኳስ የመጨረሻ መዳረሻ የት ይሆን ብለው ጠበቁ። ግብ ጠባቂውን ወደ ቀኝ ጥሎ በግራም በኩል 90 ዲግሪ ውስጥ ነው ያስቀመጠው። በዚህ ጫና ውስጥ ሆኖ በእንዲህ አይነት የተረጋጋ ኃላፊነት በሚሰማው አይነት መልኩ ጎሉን ማስቆጠሩ ሪሊ ይህን ቤልጂየማዊ የመሃል አማካይ ስፍራ ተጫዋችና የቤልጂየም ብሔራዊ ቡድን አምበልን የሚያስመሰግነው ቢሆንም ሴኔጋሎች ግን በመጨረሻ ሰዓት በሚሰጥባቸው ፔናልቲ ልባቸው ተደጋጋሚ ለምን ይሰበራል የሚለው ብዙዎችን የሚያነጋግር ነው። አዎ ፔናልቲው በጣም አጨቃጫቂ ነው። እንደ አብዛኛዎቻችን ግምት ፍጹም ቅጣት ምቱን በዚህ አይነት ውሳኔ ሰጥቶ ፍጻሜውን ከማበላሸት ጨዋታው ቢቀጥልና ተጨማሪውን ሰዓት በፔናልቲ መለያ ምቶች እንዲያመራ ማድረጉ የተሻለ ነበር የሚሉ በስተዋል። ለማንኛውም በዓለም ዋንጫ ታሪክ በመጨረሻ ሰዓት የተቆጠረ ግብ በሴኔጋል
መረብ ላይ አልፏል። 124 ደቂቃ ከ44 ሰከንድ ነው ይሄ ጎል የፈጀው። በነገራችን ላይ እስከዛሬ ድረስ ተይዞ የነበረው ረጅሙ ሰዓት አብዱል ሙመጂው አልጄሪያ ከጀርመን ጋር ባደረጉት ጨዋታ 120 ደቂቃ ከ13 ሰከንድ ላይ ያስቆጠረው ጎል በአለቀ ሰዓት ረጅሙ ሰዓት ተብሎ የተመዘገበ ነበር። ይህም በአልጄሪያ ቡድን በአብዱል አማካኝነት የተቆጠረ ነው። ሶስተኛውም በጆ ፋረስት የእንግሊዝ ብሔራዊ ቡድን በ1966 ምዕራብ ጀርመንን በዓለም ዋንጫ ፍጻሜ ጨዋታ ሲያስቆጥር 119 ደቂቃ ከ48 ሰከንድ ላይ ነው ያስቆጠረው። እንግዲህ በዓለም ዋንጫ ታሪክ 125 ደቂቃ የፈጀ ጎል የለም። ቤልጂየሞች በቲልማንስ የፍጹም ቅጣት ምት ሴኔጋል ላይ ካስቆጠሩት ይጪ በሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ እንደዚሁ ሴኔጋሎች ፔናልቲ አናስመታም ብለው በመጨረሻው ደቂቃ በተሰጠባቸው የፍጹም ቅጣት ምት ሳይተማመኑበት ቀርተው ለቀው ወጥተው እንዲያውም ካፍ ዋንጫውን ከሴኔጋል ወስዶ ወደ ሞሮኮ መመለሱ አይዘነጋም። ዛሬም ይኸው ሁኔታ ያንገራግራል ተብሎ ነበር። ሁሉም ሊውጡት በማይችሉበት ሁኔታ ፔናልቲው እንዲመታ አድርገዋል። ጎሉም ተቆጥሮባቸዋል። ልብ በሚሰብር ሁኔታ ስታዲየሙን ለቀው ወጥተዋል። ምናልባት በዓለም ዋንጫ ታሪክ ትልቁ ካምባክ ተመርቶ ከኋላ ተነስቶ ማሸነፍ የታየበት የዓለም ዋንጫ የጥሎ ማለፍ ጨዋታ ሆኖም ተመዝግቧል። ጨዋታው ሊጠናቀቅ ጥቂት ደቂቃ ሲቀረው ትኩረታቸው አፍሪካውን ለምን እንደሚበተን ግን ማወቅ በጣም አስቸጋሪ ሆኗል። ግን ማወቅ የሚቻለው አንድ ነገር ይህ የሴኔጋል ሽንፈት አምኖ ለመቀበልና ለመዋጥ ከዚህ ድባቴም ለመላቀቅ እጅግ ረጅም ጊዜ እንደሚወስድባቸው ነው። ይሄ ሴኔጋልም ብቻ አይደለም፣ የኮንጎ ብሔራዊ ቡድንም እንደተከፋ ነው የተደፋው። ካመጣጡ ጀምሮ ብዙ ስቃይ አይቷል። በኢቦላ ቫይረስ ችግር ምክንያት ኮንጎ ብሔራዊ ቡድን ወደ አሜሪካ እንዳይገባ እዛው ልምምድ በሚሰራበት የቤልጂየም ከተማ እንዲቆይ 21 ቀን ኳራንቲን ውስጥ እንዲገባ ተደርጎ ነበር ከዋይት ሃውስ በተሰጠ ጥብቅ መመሪያ። ግን የሚገርማችሁ 24 ተጫዋቾች የኮንጎ ብሔራዊ ቡድን ካስመዘገባቸው 26 ተጫዋቾች 24ቱ በ11 የአውሮፓ ከተሞች የሚገኙ ተጫዋቾች ናቸው። አንዱ ግብፅ፣ ሌላው ደግሞ በሳውዲ ሊግ ነው። አንድም ተጫዋች እንኳን ከኮንጎ የተመረጠ አልነበረም። ከአውሮፓ ነበረ የተሰባሰቡት። እንደዛም ቢሆን ግን ኳራንቲን እንዲገቡና 21 ቀን ከቆዩ በኋላ ምርመራ ተደርጎላቸው እንዲገቡ ነበር የተፈቀደው። ከዚህ ሁሉ እንግልት በኋላ ሌሎች በዓለም ዋንጫ ሕጸጾቻቸውን ለማወቅ የወዳጅነት ጨዋታዎችን አብዝተው ሲጫወቱ ኮንጎዎች ግን ይህን ድል ማግኘት ሳይችሉ እንደተከፉ ነው የገቡት። እንደተከፉ ነው ተደፍተው የወጡት። ጨዋታው እንደተጀመረ ነበር ግን ኮንጎዎች በፍጥነት ወደ ግብ መድረስ የቻሉት ያውም እንግሊዝን ከመሰለ ቡድን ጋር ከፍተኛ ግምት ከተሰጠው የአሸናፊነት ምጣኔ ንጻሬው እንዲሁም ለዓለም ዋንጫ ያነሳል ከተባለው ታላቅ ቡድን ሶስቱ አናብስት እንግሊዝ ጋር ነው። ገና በሰባተኛው ደቂቃ ሲፔንጋ ለኮንጎ አስቆጠረ። ይህ ግብ በእንግሊዝ ብሔራዊ ቡድን በዓለም ዋንጫ ላይ የተቆጠረች ከ8 ዓመት በኋላ ፈጣኑ ግብ ናት። ቶማስ ሙኒር ነበር በ2018 ለቤልጂየም ብሔራዊ ቡድን በአራተኛው ደቂቃ ያገባባቸው። ከዛ በኋላ እንግሊዞች እንደዚህ በፍጥነት በዓለም ዋንጫ ታሪክ ፈጣን ጎል አልተቆጠረባቸውም። ሲፔንጋ ግን ለኮንጎ ያደረገው ይህንኑ ታሪክ ነበረ። እስከ 74ኛው ደቂቃ ይሄ ጎል 1-0 መሪነታቸውን ኮንጎች አስቀጥለው በአንድ ግብ ልዩነት ሲሞሩ ቆይተዋል። 74ኛው ደቂቃ ላይ ኤብሬቼዜ በቶማስ ቶይል ተቀይሮ ገባ። ይሄ የእንግሊዝን ብሔራዊ ቡድን ሙሉ ለሙሉ ለውጦታል ነው የሚባለው። ለዲክላን ራይስ ሰንጥቆ ሰጠው ኤብሬቼዜ። ሁለቱም ፕሪሚየር ሊግ በአርሰናል ማሊያም እንደዚሁ የፕሪሚየር ሊጉን ዋንጫ ተጋግዘው ያነሱ ተጫዋቾች ናቸው። እዚህም በዓለም ዋንጫ ለብሔራዊ ቡድናቸው ተጋግዘው ለዲክላን ራይስ ኤዜ ሰንጥቆ የሰጠውን ኳስ ራይስ ተቀይሮ ለገባው ለሌላው አንቶኒ ጎርደን በመስመር ላይ ራሽፈርድን ቀይሮ አንቶኒ ጎርደን አቀበለው። ጎርደን ያውም ተፈጥሯዊ ባልሆነው በቀኝ እግሩ ክሮስ ያደረገውን ኳስ አምበሉ ሃሪ ኬን ከየት መጣ ሳይባል ነው ከሁሉም ተከላካዮች መሃል ገብቶ በጭንቅላት ገጭቶ ማስቆጠር የቻለው። ከዚያ በፊት አክሴል ቱዋዜምቤ የበርንሌው የተከላካይ ስፍራ ተጫዋች ቤሊንግሃምንም ሃሪኬንም በጉልበት በሁሉም ተቋቁሞ አቆይቷቸው ነበር። ሁለተኛው ኳስ ያው የጎል ረሃብተኛ ተጫዋች
ሃሪኬን አስቆጠረ። ሁለተኛው ግብ ፍጹም ልዩ ነው። ኬን የመታት ኳስ በሰዓት 100 ኪሎ ሜትር ፍጥነት ነበረ ስትበር የነበረው። ጎሉን ከአትላንታ አልፎ ጩኸቱን ዓለም ሰማው ሁሉ እየተባለ ይነገርለት ነበረ። ከ1966 በኋላ እጅግ ምርጡ ተጫዋች ለእንግሊዝ ብሔራዊ ቡድን ሃሪኬን ነው ብለውታል። እንግሊዛዊው ማይክል ጆርዳን እያሉም ቅጽል ስሙን አብዝተውለታል። ሪሊ የኮንጎ ብሔራዊ ቡድን፣ ሴኔጋል፣ ከዛ በፊት ደግሞ በትላንትናው ዕለት ኮት ዲቯር 86ኛው ደቂቃ ላይ እየገባባቸው ልብ የሚሰብር ውጤትን ሲያስመዘግቡና የአፍሪካውያንን አንገት ሲያስደፉ ቆይተዋል። መጀመሪያ መምራት ችግር የለም፣ እስከ 80 ደቂቃ ድረስ መሄድ ችግር የለም። 86ኛው ደቂቃና ከዛ በኋላ ያሉ 4 እና 5 ደቂቃዎች ግን ትኩረታችን የሚሰለብበትና አፍሪካውያን ልባችን ያዘነበትን ጨዋታ ነው ያየነው። ሃሪኬን ታዲያ እንግሊዛዊ ማይክል ጆርዳን የተባለበትና ከ1966 እንግሊዝ ምዕራብ ጀርመንን አሸንፋ የዓለም ዋንጫን ታሪክ በወርቅ ብር ከጻፈችበት ጊዜ በኋላ ሃሪኬን ምርጡ ተጫዋች እንዲሆን አስችሎታል። በነገራችን ላይ እንግሊዝ በዓለም ዋንጫ የጥሎ ማለፍ ጨዋታ ታሪክ ቀድሞ ጎል ተቆጥሮባት ስታሸንፍ ሁለተኛዋ ነው። በ1966 ዌስት ጀርመንን በፍጻሜ ጨዋታ ስታሸንፍ በእርግጥ ጎል ተቆጥሮባት ነበር። ከዛ በኋላ ከ60 ዓመት በኋላ በጥሎ ማለፍ ጨዋታ ተመርታ ስታሸንፍ ኮንጎን የመጀመሪያው ነው። በነገራችን ላይ የኮንጎን ብሔራዊ ቡድን ያሸነፈችው እንግሊዝ ከኋላ ተነስታ 2-1 በማሸነፏ ምክንያት ቀጣዩን 16 ምድብ ጨዋታ እንድትጫወት እድሉን አመቻችታለች። በነገራችን ላይ የምትገጥመው ደግሞ የሜክሲኮ ብሔራዊ ቡድን ነው። የ2026 የዓለም ዋንጫ በ3 ሀገራት ይከናወናል። አሜሪካ፣ ካናዳ፣ ሜክሲኮ አዜክ ስታዲየም ላይ የመክፈቻ ስነስርዓቷን ካደረገች በኋላ 3ቱንም ጨዋታዎች አሸንፋ እንዲሁም ደግሞ ጥሎ ማለፉንም አሸንፋ አሁን የምትጠብቀው እንግሊዝን ነው። አዜክ ስታዲየም ነው። በነገራችን ላይ በዚህ ስታዲየም እንግሊዞች ብዙ ነገሮችን ሆነዋል። በአርጀንቲናዊው ጥበበኛ ዲያጎ አርማንዶ ማራዶና ምታታዊ እጅ ጎል የእግዚአብሔር እጅ ተብላ በተሰየመችው ምርጥ ጎል አርጀንቲና ብሔራዊ ቡድን እንግሊዝን አሸንፎ ያለፈው በዚሁ በአዜክ ስታዲየም በ1986 ነው። አሁን ደግሞ በ2026 ይሄው ጨዋታ ይሄው ድል በሜክሲኮ ስታዲየም አዜክ ስታዲየም ላይ ያጋጥማታል። አርጀንቲናን ማሸነፍ ሳትችል ቀርታለች በዚህ ስታዲየም። አሁንስ ያውም አዘጋጅ ሀገሯ ሜክሲኮ። በእውነት የሜክሲኮ ስታዲየም ድባብ፣ የደጋፊው ስሜት፣ ጩኸት፣ ንረት፣ ጥዘት እጅግ አስፈሪ ነው። በዚህ ጩኸት ሙሉ መሃል ላይ እንግሊዞች በኮንጎ ያሳዩትን ያለመረጋጋት ስሜት ይዘው ከሄዱ ውጤታቸው በእውነት ቀድሞ ለመተንበይ በሚያስችል ሁኔታ ተፍረክርከው እጅ ሰጥተው ለማራዶና የሰጡትን እጅ በዚህ በቀጣይ ጨዋታ አዜክ ስታዲየም ላይ እንዳይሰጡ ያስገድዳል። ለማንኛውም የሁለቱ ቡድኖች ጨዋታ ሜክሲኮ ከእንግሊዝ ጋር ደርሷታል። ኮንጎ ግን በብዙ ልፋት በብዙ ውጣ ውረድ አልፋ መታ ሪሊ በእንዲህ አይነት ሁኔታ እጅ ሰታ መውጣቷ የብዙዎችን ልብ የሰበረ ነው። ለእንግሊዛውያን ግን ጮቤ ያስረግጧል። ሃሪኬንንም ማይክል ጆርዳኑ እንግሊዛዊ ያስብሎታል። ግን ለምን አፍሪካውያን መምራት ችለን መጨረስ አቃተን? ትኩረታችን በመጨረሻ ሰዓት ለምን ይበታተናል? በመጨረሻ ሰዓት አንገታችንን መድፋት የኛ የአፍሪካውያን ዕጣ ፈንታ ይሆንብናል። ለማንኛውም ቺርስ ልበላችሁ። አዋሽ ባንክ ለዓለም ዋንጫ ክብር አዋሽ ባንክ ቺርስ ብሏቸዋል። እኔም ቺርስ ልበላችሁና ልሰናበታችሁ። በ125ኛው ደቂቃ ልባችን ለተሰበሩት ሁሉ ቺርስ ብያለሁ።